በትላንትናው ዕለት ወደ ኢትዮጵያ የመጣው ዳረን ዴሰን ዋትኪንስ የተባለው በማህበራዊ ሚዲያ ላይ ደግሞ አይሾስፒድ ተብሎ የሚጠራውና በተለይም በዩቲዩብ የቀጥታ ስርጭቶቹ ታዋቂነትን ያተረፈው የ20 ዓመቱ ሙስሊም አሜሪካዊ ወጣት ተጽዕኖ ፈጣሪ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተገኘበት ዕለት እርሱን ለመቀበል ካህናቱ ልብሰ ተክህኖ ለብሰው የወርቅ ወንጌልና ድባብ ጥላ ይዘው መውጣታቸው እርሱም ደግሞ በቤተ መቅደስ ውስጥና በቅጥረ ቤተ ክርስቲያን ውስጥ ሲያሳይ የነበረው ባህሪ ይህንንም የሚከለክልና ቦታውን ክቡርነት ለእርሱ የሚያስረዳ ሰው ባለመኖሩ ብዙ ኦርቶዶክሳውያንን አስቆጥቷል። በተለይም ከዓመታት በፊት ለአሜሪካዊቷ ዘፋኝ ቢዮንሴ በዚሁ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተደረገላትንና ከዚያን ጊዜ ጀምሮ እስካሁን ድረስ አከራካሪ ሆኖ የቆየው ክስተት ሳይረሳ አሁን ደግሞ ለዚህ ግለሰብ በተቀራራቢ ይዘት አቀባበል መደረጉ ብዙዎችን እጅጉን አስቆጥቷል። ከሁሉም በላይ ደግሞ ቤተ መቅደስ ውስጥ ገብቶ እንደ እግር ኳስ ሜዳ መዝለሉና የቃል ኪዳኑ ታቦት ባለበት የእግዚአብሔር ማደሪያ በሆነው የዘላለም ድኅነት የምናገኝበትን ቅዱስ ሥጋውን ክቡር ደሙን በምንቀበልበት ቤተ መቅደስ ውስጥ ሲያሳይ የነበረው እንቅስቃሴ የእግዚአብሔር ማደሪያ ቅድስት ቤተ ክርስቲያንን መዳፈር ነው ሲሉ ብዙዎች ሐዘናቸውንና ቁጣቸውን ገልጸዋል። የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ያልሆኑ ሰዎችን ጨምሮ ከዚህ በተቃራኒ የቆሙት ደግሞ ወጣቱ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል መሄዱና በዚያ መገኘቱ ደብሩን ብሎም ቤተ ክርስቲያንን ለዓለም ለማስተዋወቅ ይጠቅማል የሚል ውሃ የማያነሳ ሐሳብ ሲገልጹም ተሰምቷል። አይሾስፒድ የተባለው ግለሰብ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል በገባበት ወቅት እንደተለመደው በከፍተኛ ወከባና ሩጫ ነበር የታጀበው። ካቴድራሉ የእግዚአብሔር ቅዱስ የሆነው ሥርዓት አምልኮ የሚፈጸምበት ታላላቅ መሪዎችና የተከበሩ ሰዎች ያረፉበት ቅዱስ ስፍራ ነው። ሆኖም ስፒድ በቤተ መቅደስ ውስጥ ሲዘል አላስፈላጊ ትዕይንት ሲያሳይና ሲጮህ የካሜራ ባለሙያዎችም ይህንን ሁኔታ በቀጥታ ስርጭት ለዓለም ሲያስተላልፉ ታይቷል። ይህ ድርጊት የቤተ ክርስቲያኒቱን መንፈሳዊ ክብርና ሥርዓት የጣሰ በመሆኑ ብዙ መምህራን ይህ ጉብኝት ሳይሆን ድፍረት ነው በማለት ተችተውታል። በቤተ ክርስቲያን ጫማ ተወልቆ በጸጥታና በእርጋታ በሥርዓት የሚገባባት መሆኑ እየታወቀ ይህን መሰል ትርኢት መፈቀዱ ለብዙዎች የማይዋጥ ሆኗል። የአስተናባሪዎቹ ኃላፊነትም ጥያቄ ውስጥ ገብቷል። እዚህ ጋር ትልቁ ጥያቄ የሚነሳው በራሱ በስፒድ ላይ ብቻ አይደለም። ስፒድ የተባለው ግለሰብ የሌላ ሀገር ዜጋና የሌላ እምነት ተከታይ ሊሆን ይችላል። የቤተ ክርስቲያኒቱን ሥርዓትና ደንብ አለማወቁ ልብ ሊባል የሚገባው ነገር መሆኑ እንዳለ፣ ነገር ግን እርሱን ይዘውት የሄዱት የጉብኝቱ አስተናባሪዎችና አስጎብኚዎች ኃላፊነታቸውን ዘንግተዋል የሚል ትችት እየቀረበ ይገኛል። በመሠረቱ አንድ ታዋቂ ሰውም ሆነ ማንኛውም በቅድስት ቤተ ክርስቲያኒቱ ዕውቅና የሌለው ሰው ወደ ቅዱሱ ስፍራ ሲገባ ስለ ቦታው ቅዱስነት አስቀድሞ ገለጻ ሊደረግለት ይገባ ነበር። በቤተ መቅደስ ውስጥም ጩኸትና ዝላይ የተከለከለ መሆኑን ሊነገረው ይገባ ነበር። ሥርዓቱ ሲጣስም በአክብሮት ሊያስቆሙት ይገባ ነበር። አስተናባሪዎቹ ግን ለቪዲዮ ቪውና ለታዋቂነቱ ቅድሚያ በመስጠት የቅድስት ቤተ ክርስቲያኒቱን ክብር ለድርድር አቅርበዋል የሚል ጠንካራ ወቀሳ እየቀረበባቸው ይገኛል። ታዋቂነት ከሃይማኖታዊ ሥርዓት በላይ ሊሆን አይችልም የሚለው የመምህራኑ ድምፅም ይኸው ነው። ይህ ክስተት ብዙዎችን ወደ ኋላ መለስ ብለው እንዲያስቡ አድርጓቸዋል። በ1999 ዓመተ ምህረት የኢትዮጵያ ሚሊኒየም አካባቢ ታዋቂዋ ድምፃዊት ቢዮንሴ ወደዚሁ ካቴድራል በመጣችበት ወቅት የታየው ሁኔታም በተመሳሳይ ቁጣ ቀስቅሶ ነበር። በወቅቱ ለቢዮንሴ በቤተ ክርስቲያኑ ውስጥ የተደረገላት አቀባበልና ያለባበሷ ሁኔታ የቤተ ክርስቲያን ክብር ዝቅ ያደረገ ነው ተብሎ በሰፊው ተተችቷል። የዛሬው የስፒድ ክስተትም ያኔን አሮጌ ቁስል መልሶ ቀስቅሶታል። ከስህተታችን አልተማርንም ወይ የሚለው ጥያቄ በብዙዎች ዘንድም እየተነሳ ይገኛል። ታዋቂ ሰዎች ሲመጡ ፕሮቶኮልና የቱሪስት መስፈርቶችን ብቻ ሳይሆን የሀገሪቱን መንፈሳዊ እሴቶችና የቅድስት ቤተ ክርስቲያኒቱን ቀኖና ማስጠበቅ ያዘጋጆቹ ግዴታ መሆኑን ይህ ክስተት ዳግም አረጋግጧል። እንግዶችን መቀበልና ሀገራችንን ማስተዋወቅ መልካም ቢሆንም ይህን ግን የማንነታችን መገለጫ የሆኑትን ቅዱሳት መካናትን ክብር በሚነካ መልኩ መሆን የለበትም። ስፒድ የተባለው ግለሰብ የራሱ የሆነ የቪዲዮ አሰራር ሂደት ሊኖረው ይችላል። ነገር ግን ያ ሂደቱ
ቤተ መቅደስ ውስጥ ሊሠራ አይገባም ነበር። ይህ አጋጣሚ ለወደፊቱ ትልቅ ትምህርት ሊሆን ይገባል። ማንኛውም አስጎብኝም ሆነ የመንግሥት አካል ታዋቂ ሰዎችን ወደ ሃይማኖታዊ ስፍራዎች ይዞ ከመሄዱ በፊት ስለ ቦታው ክብርና ሥርዓት በቂ ዝግጅት ሊያደርግ ይገባል። በርካታ የቤተ ክርስቲያን መምህራንና ኦርቶዶክሳውያን ስለዚህ ብዙዎችን ያሳዘነ ክስተት ብዙ ብለዋል። መሪጌታ ብርሃኑ ተክለያሬድ የደቡብ አፍሪካ ሀገረ ስብከት ዋና ሥራ አስኪያጅ መንፈሳዊ ክብር በዲጂታል ዘመን መስመሩ የቱ ጋ ነው ብለው ሐሳባቸውን ይጀምራሉ። ቤተ ክርስቲያን የሁላችን እናት ናት። ማንኛውም ሰው ከየትኛውም የዓለም ጥግ መጥቶ ቢማርባት፣ ቢሳለምና ቢባረክባት ደስታችን ነው። ነገር ግን ለታዋቂ ሰዎች የሚደረግ አቀባበል ከቤተ ክርስቲያን ጥንታዊ ሥርዓት ክብርና ግርማ ጋር የተጣጣመ መሆን አለበት። በታዋቂው ዩቲዩበር አይሾ ስፒድ ጉብኝት ወቅት የታየው የተዝረከረከ አቀባበል ግን እጅጉን የሚያሳዝን ነው ይላሉ። ካህናት የክርስቶስ እንደራሴዎች እንጂ የይዘት ፈጣሪዎች ወይም ኮንተንት ክሬተርስ ማጀቢያ ወይም የትርኢት አካል አይደሉም። የካህናት ልብሰ ተክህኖ መስቀልና ቅዱስ ወንጌል ዘወርቅ የሚውሉት ለብፁዓን አባቶች አቀባበልና ለመንፈሳዊ አገልግሎት ነው። እነዚህን ንዋያተ ቅድሳት ለላይቭ ቀረጻ ማድመቂያ ማድረግ የቤተ ክርስቲያንን ክብር ዝቅ ያደርጋል። ቤተ ክርስቲያን የማንነት መገለጫ ብቻ ሳትሆን ቅድስት ናት። አቀባበሉ መንፈሳዊ ይዘቱን ስቶ ለቪውስ ተብሎ የተቀነባበረ ትዕይንት መምሰሉ በእጅጉኑ ያሳዝናል። ታዋቂነትና መንፈሳዊነት ሊደባለቁ አይገባም። ወደ ቤተ ክርስቲያን የሚመጣ ማንኛውም ሰው የቤተ ክርስቲያንን ሥርዓት አክብሮና ተገዝቶ መግባት ሲገባው ለሰውየው ታዋቂነት ሲባል ሥርዓቷን ማላላት ተገቢ አይደለም። የቤተ ክርስቲያን ክብርና ግርማ ለትውልድ የሚሻገረው ሥርዓቷ ተጠብቆ ሲኖር ብቻ ነው ይሉናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የስፒድ በቤተ ክርስቲያን ውስጥ መዝለልና መጮህ በአስተናባሪዎች ስህተት ነው ወይስ በራሱ ስፒድ? ከቤዮንሴ ጉብኝት ጋርስ የምታመሳስሉት ነገር አለ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። Kids, calm down. Ronaldo! Oh, he's out! What's the kids? Okay, that's enough, kids. Thank you. All right. Get me up. Thank you, kids. What are you doing? It's not. You guys are terrible, man. You're terrible. You guys are terrible. Chill. Space. Calm down. Calm down.